ትሁት ልጇ ቤት ድረስ መጣችላት። ትሁት ልጇን ስታይ እንግዲህ ፍዝዝ ብላ ቁጭ አለች። ከአባዬ ጋራም አይን ላይን ተፋጠጡ። የኔ ልጅ አትፍሪ፣ ልጅሽ እኮ ናት። ልጅ ደግሞ ኃጢአት አይደለም። ምንድን ነው ችግሩ? በዝሙት አይደለም ያመጣሻት እኮ ተገደሽ ያመጣሽው ልጅ ስለሆነ ልጅሽ ናት። አባዬ እኔ ልጄን ክጄ ሳይሆን በቃ ሁሉም ነገር ተበላሻሸብኝ። አባዬ ያሰብኩት ነገር ሁሉ ተበላሸ። በፍጹም አይበላሽም። ከዛም ቲና አፏን ከፍታ ቀረች። ከዚህ በኋላ እንግዲህ ወይዘሮ ቲና እዛ ቤት ቦታ እንደሌላትና ምንም አይነት ነገር እንደማታደርግ አባባ አስጠነቀቋት። እምቢ ካልሽ ግን ከባድ ችግር ይፈጠርብሻል ወይዘሪት ቲና። ከዚህ በኋላ በዙሪያዬ እደርሳለሁ የምትይ ከሆነ ከባድ ችግር ነው የምፈጥርብሽ አላት አባዬ። አረ እባካችሁ እኔ ይቅርታ እንድታደርጉልኝ ፈልጌ ነው ስትለውም፣ በፍጹም ለአንቺ የይቅርታ ልብ የለኝም። ይቅርታ ባደርግልሽ እንኳ አንቺ አስመስለሽ ገብተሽ አሁንም ስራሽን ልትሰሪ ነው። ስለዚህ እኔ ደግሞ ከዚህ በኋላ እዚህ ቤት ውስጥ አይንሽን ማየት አልፈልግም። እሷም አባዬ እቺ ዲቃላ ያላትን ሴትዮ ለባሌ ልትድራት ነው እንዴ? አፍሽን ዘግተሽ ውጭ ከዚህ ከቤት አልኩሽ እኮ ባልሽ አይፈልግሽም። ጎዳና ላይ ብተኝ ራሱ አያነሳሽም አላት። ከዛ በኋላ እንግዲህ አባዬ በትሁት የተነሳ ካሌብን ከቤት አብረውት ነበረ። ትሁት ግን አባዬ እግራቸው ላይ ወድቃ እባክህን አባዬ እሱ ከዚህ ቤት ከወጣ እኔም እወጣለሁ ተከትየው እንጂ ካሌብ ከዚህ ቤት ከወጣ እኔም አልቀመጥም ስትለው፣ አባዬ ምን ማለት ነው ሲሏት፣ በቃ በእኔ ምክንያት እናንተ እንድትጣሉ አልፈልግም። ትሁት ካሌብን ተወጀዋለሽ አይደለም ስላት፣ አባዬ ምን እያልክ ነው? አዎ ተወጀዋለሽ። እኔም መስኪ ጉድ ለማየት ብዬ ነበረ ይሄንን ነገር ያልኩት። እንደምትወጂው አረጋግጫለሁ። እሱም እኮ ይወድሻል። ነገር ግን እቺ ቲና በመሀላችሁ እየገባች እሷ ናት የበጠበጠቻችሁ የኔ ልጅ። ስለዚህ አንቺ ካሌብ በቅርቡ የራሱ ያደርግሻል። አባዬ እኔና ካሌብ እኮ የእሱና የኔ ነገር አብቅቷል። ምክንያቱም ይሄው እንደ ባለፈው በዚህ ልጅ አለሽ ወይ ምናምን ብሎ በዛ ምክንያት ሙልጭ አድርጎ ሰድቦኛል። አባዬ ከሰው ልጅ የማይጠበቅ ስድብ ነው የሰደበኝ። ስለዚህ ከሱ ጋር መሆንም ሆነ ምንም ማድረግ አልፈልግም። በእኔ የሆነብሽ የኔ ልጅ ተናዶ ሊሆን ይችላል። እኛም አጥፍተናል ስለደበቅ ነው። ስለዚህ አንቺም ከሱ ጋር ትኖራለሽ። አባዬ አይመስለኝም። ልጃችንም እዚሁ ታሳድጊያለሽ። ከቤተሰቦችሽ ጋር እዚህ እናመጣታለን አላት አባዬ። ሀይ አባዬ አንተ እኮ እኔ ከምንም በላይ ነህ ለእኔ። ምን ብዬ እንደማመሰግን አላውቅም። እንዴ አባትና ልጅ እኮ አይመሰጋገንም የኔ ልጅ። ከዚህ በኋላ ለሚመጣብሽ ሁሉ ኃላፊነቱን እኔ እወስዳለሁ። ያም ውርጋጥ ሰውዬ በቅርቡ በቁጥጥር ስር ይውላል። የችም ቲና ተብያዋም አላርፍም ካለች የእሷም ቀኗ ደርሷል። ስለዚህ አንቺ ምንም ነገር እንዳታስቢ አላት አባዬ። አባዬ አመሰግናለሁ። እውነት ላንተ ቃላት የለኝም። ሰው የወለደው ቤተሰብ እንኳ ይሄን ያክል ለልጁ አይጨነቅም። እናንተ ግን ለእኔ ብዙ ነገር ሆናችሁልናል። እንዴት ትሁት፣ አንቺ እኮ ለእኔ ህይወቴን የታደግሽኝ አንቺ ነሽ ከፈጣሪ በታች። ምክንያቱም አንቺ እዚህ ቤት ባትኖሪ ትገላኝ ነበረች መሰሪ የሆነ ሴትዮ። በአንቺ ነው እዚህ የደረስኩት አላት አባዬ። ከዛ በኋላ እንግዲህ ወይዘሮ ቲና ወይኔ እቅዴ ሁሉ ገደል ገባ ማለት ነው። ከዚህ በኋላ ምንም አማራጭ የለኝም ማለት ነው ወይ ተበላው እያለች፣ ሀይ ቲና አስቢ እንጂ እንደዚህማ በቀላሉ መሸነፍ የለብሽም፣ ሌላ ሀሳብ አምጪ እያለች ራሷን በራሷ እያወራች፣ ከዛም ዳኒ እባክሽን ይሄንን ተንኮል ምናምን ተይና የራሳችንን ኑሮ እንኑር፣ በቃ ታያቸው ሰዎቹን ቤተሰቡን ተዩ፣ እነሱ በሰላም ይኑሩበት አላት። አንተ አሽቃባጭ፣ አንተ ለእነሱ እንደምታሽቃብጥ እኮ አውቄያለሁ። ስለዚህ እኔ ደግሞ መቼም እጄን አልሰጥም፣ መቼም አላረገውም። ዳኒ ከኔ ጋር የምትቆም ከሆነ ትቆማለህ፣ አይ አልፈልግም የምትል ከሆነ ይኸውልህ መንገዱ። ከዚህ በኋላ ማንንም ተለማምጬ አልኖርም አለች። አየሽ አወዳደቅሽ ስለማያምር እኮ ነው። የሰው ምክር ብትሰሚ ግን አወዳደቅሽ ያማረ ነው የሚሆነው። ይልቁንስ እነኚህ ሰዎች በፍቅር ብትይዣቸው ነበር የሚሻልሽ። አንቺ ግን በፍጹም ተንኮልና ጥላቻን ነው የመረጥሽው። እናም ትሁት ደግሞ በመጨረሻም ታሸንፍሻለች። እና አሁን ደስ አለሽ ዳኒ? አንተ እኔን ልታቃጥለኝ ነው እንደ የመጣኸው? ላቃጥልሽ አይደለም ቲና፣ እውነታውን ነው እየነገርኩሽ ያለሁት። አሰሚም እንዴ? አንቺ እኮ ማለት በተንኮል በክፋት የታጠርሽ ነሽ። አባዬ ላይ ያ ሁሉ ነገር አድርሰሽ
እሱ እኮ ምንም አላደረገሽም። እንደውም በጣም ብዙ ነገር እኮ ነው ያደረግሽው። ረሳሽው እንዴ? ላስታውስሽ ወይስ ይቅርብሽ? ብዙ ነገር። አሁን ደግሞ ትሁት ልጅ አላት ብለሽ በዚህ በሰውዬ ልታሳግቻት ነበረ። ለምን ያግታታል? እሱ እኮ ባሏ ነው። ብቻ ብዙ ነገር ለፈለፈች። ከዛ በኋላ እንግዲህ ትሁት ወይዘሮ ቲና ሱቅ ስትሄድ ቲናና ትሁት ተገናኙ። ወይዘሮ ቲና አንቺ አንዱም እኮ አልተሳካልሽም፣ ግን ምን ይሻልሻል? እመኘኝ ትሁት፣ የተወለድሽበትን ቀን ነው የማስቆጥርሽ። እኔ ቲና አይደለሁም። እኔ ቲና ማንና እንዴት እንደሆንኩኝ አሳያችኋለሁ ለእያንዳንዳችሁ። እዛ ቤት መልሳችሁ የማታስገቡኝ ከሆነ ቤቱን ነው የማነዳው በላችሁ ላይ። አይ ልብ አይሞትም አይደለም? ይሄ አጥንት የሌለው ምላስ ብዙ ነገር ያወራል። ለማንኛውም የሚሳካልሽ ከሆነ ሞክሪው፣ ግን አይሳካልሽም ወይዘሮ ቲና። ሞትሽን ባታፋጠኘው ጥሩ ነው ብዬ አስባለሁ አለቻት። አሁን አንቺ እላይ ላይ ሞድ ያሽ ማለት ነው። ባሌን ልትቀሚኝ የተነሳሽው ሳያንስሽ ጭራሽ እኔ ላይ ሙድ ትይዣለሽ። ወይዘሮ ትሁት እሰራልሻለሁ፣ እመኝኝ። እኔ ቲና አይደለሁም። ለእያንዳንዳችሁ እሰራላችኋለሁ፣ ሁላችሁም ጠብቁኝ እያለች እንግዲህ ያዙ ይልቀቁኝ አለች ወይዘሮ ቲና። ከዛም ትሁት አረ ተረጋጊ እንዴ፣ ጥሩ አይደለም እኮ ለራስሽም እንደዚህ ስትናድጂ የሆነ ነገር ቢቀጥምጥሽ ምን ሆነሻል? ተረጋጊ፣ ረጋ ያለ ወተት ቅቤ ይወጣዋል እያለች እንግዲህ እያሾፈችባት፣ ወይኔ ቲና የአንቺ መጫወቻ አልሆን፣ እመኝኝ ዋጋ አስከፍልሻለሁ፣ እንደዚህማ አልለቅሽም። እኔ ቲና ማን እንደሆንኩ ለሁላችሁም አሳያችኋለሁ እያለች ብቻ ብዙ ነገር ቀባጠረች ማለት ነው። ትሁትም ደግሞ ተረጋጊ ያልኩሽ እኮ ለጤናሽ ጥሩ አይደለም ብስጭት። ለማንኛውም እንግዲህ መሄድ ያለብሽ ድረስ ሄደሻል፣ ግን አንዱም አልተሳካልሽም በሚያሳዝን ሁኔታ። በጣም አዝኛለሁ ስላንቺ እያለች እንግዲህ ስታሾፍባት ትሁት በጣም ተናደደች እና ጥላት ሄደች ማለት ነው። ትሁቴን ቆማ እየሳቀችባት ነበር። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ትሁት ልጇን ቤት ድረስ መታለች ማለት ነው። የምታምር ቆንጆዬ ልጅ አለቻት። እንግዲህ ትሁት ልጇን ስታይ ራሷን መቆጣጠር አቃታት። ናፍቆት አለ፣ ለብዙ ጊዜ አላየቻትም። እንግዲህ ይህንኑ ሰውዬ ሸሽታ እዚህና አባባ ቤት ነበረች። አባዬ ደግሞ ልጇን እዚህ ድረስ አስመጥተው ሰርፕራይዝ ያደረጓት። አባዬ ለምን እንደዚህ ያደረግ? ሰውየው እኮ ይነጥቀኛል ልጄን ስትል፣ በፍጹም አይሞክረውም፣ በፍጹም። እኔ ደግሞ ቲና መንፈስ ነች መሰለኝ፣ እንዴት አድርጋ እንደምታይ ራሱ አላውቅም። ትሁት እዛ ቤት ልጇን እንዳስመጣች ከዛ በኋላ ለዚሁ ለተመስገን ነገረችው። ሰውየው ልጅህን አምጥቶ እዚህ ያስቀምጦታል። ምን? አዎ ልጅህ እዚህ መታለች። አንተ ዝም ብለህ እኔ ላይ ብቻ አፍህን ክፈት። ጉልበትህን የምታሳየው ሴት ላይ ነው መሰለኝ። የማትረባ አንተ፣ እኔ መፈራ መስሎ ከሆነ ተሳስተሃል እያለች እንግዲህ ብቻ ብዙ ነገር ተናገረችው። ቲና አፍሽን እንድትከፍቺ አልፈቅድልሽም። እኔ ተመስገን ነኝ፣ ለማንም ተንበርክኬ አላውቅም። ዋጋ አስከፍልሻለሁ አላት። ዞር በልልኝ በእናት፣ የራስ ጉዳይ። ተመስገን ነኝ አትበል፣ ለራስ እንጂ ለእኔ አይደለም። እሺ ምን ይመስላል ይሄ ብላ አፏን ከፈተችበት። እመኝኝ አንቺ ሴትዮ፣ የትሁትን ንዴት አንቺ ላይ ባልወጣ እኔ ተመስገን አይደለሁም። ለእያንዳንዳችሁ ዋጋችሁን ነው የምሰጣችሁ አላት። ከዛ በኋላ ቀጥ ብላ ሳቀችበትና ድሮም ጉልበትህን ሴት ላይ ነው እንጂ ወንድ ላይማ ያ ሽማግሌ እንኳን እንዴት ጠቅሎ እንድጣላ አላየህም እንዴ? እውነት ጀግና ነው አባዬ እያለች እንግዲህ በጣም ተናደደ። ትሁት ጋር ስልክ ቢደውል ትሁት ስልኩን ኦፍ አደረገችበት ማለት ነው። አታነሳም። በተደጋጋሚ ማን ነው የሚደውለው አላት። አባዬ ያ ተመስገን የሚባል ሰውዬ ነው። አይ ይሄ ቲና ስራ ነው መቼም። ይሄኔ ልጁን ይዤ ስመጣ መንገድ ላይ ቆማ የተነግረው ነው የሚሆነው። እስኪ የሚያመጡትን አምረን የምናየው ይሆናል። አባዬ ግን እኔ ፈርቻለሁ፣ የሆነ ነገር እንዳያደርጉን ብዬ ፈራሁ። ምንም አያመጡም፣ አይዞሽ፣ እኔ አልፈራም። እኔ ያልፈራው ደግሞ እናንተ መፍራት የለባችሁ። ስለዚህ ምንም ነገር አይፈጠርም የኔ ልጅ፣ አታስቢ ትሁቴ። አንቺ ብቻ ልብሽን ክፍት አድርጊና ከልጄ ጋር አንድ ላይ እንድትሆኑ። አይ አባዬ እሱ እንኳን አይሆንም። ትሁት ወደ ኋላ ተመልሰሽ እሱ አይሆንም ለምን ትያለሽ? ይሆናል እንጂ ለምንድን ነው የማይሆነው? ምክንያቱም ካሌብ ይወድሻል እኮ ተናዶ ነው። ምክንያቱም እኛም ደግሞ ጥፋተኛ ነን። ልጅን ያክል ደብቀን እኔና አንቺ ብቻ ነበርን የምናውቀው። ከዛ ቲና ሄዳ ነገረችው። ከዛም ዳኒ ሰማ። እናም ዳኒ ያወቀውን እኔ ሳላውቅ እንዴት ልጅን ያክል ትደብቁኛላችሁ? ለዛ ነው ክፋት ብሎ እየተናገረው እንጂ
ላንቺን ጠልቶሽ አይደለም። ቢሆንም አባዬ እኔ እኮ የወለድኩ ሰው ነኝ፣ እሱ ደግሞ ልጅ አልወለደም። ስለዚህ እሱ ያልወለደችዋን ሴት ነው ማግባት ያለበት እንጂ እኔን ማግባት የለበትም አለችው። ትሁቴ ምን ሆነሻል? ፍቅር እኮ ነው። እናንተ ሁለታችሁ ከተስማማችሁና ከተዋደዳችሁ ሁሉም ነገር ይሆናል። የማይሆን ነገር የለም ማለት አባዬ። እንግዲህ ትሁትን ለካሌብ እያግባባት ይገኛሉ አባዬ። እሷም ደግሞ እሺ አባዬ እስኪ ለማንኛውም ላስብበት ጊዜ ስጡኝ አለቻቸው። እሺ የኔ ልጅ ችግር የለውም ጊዜ እንሰጥሻለን። አንቺ ብቻ ተረጋግተሽ አስቢበት እሺ። ምንም ነገር እንዳታስቢ፣ ምንም ነገርም እንዳትፈሪ። እኔ ያለሁልሽ አባትሽ፣ መቼምም አልጥልሽም። ያንን ደግሞ ሰውዬ እናሳየዋለን በቅርቡ። እኔ ማን እንደሆንኩኝ ገና እኮ ማንነቴን አላሳየዋቸውም። ማንነቴን ያወቁለትማ ምን እንደሚወጣቸው አብራን የምናየው ይሆናል። አባዬ ከዚህም የበለጠ ጀግንነት አለ እንዴ? አይተውት ገና መቼ ታይቶ ብለው